ትንሽ ላስታውሳችሁና እንቀጥላለን። ምናልባት ላስት ዊክ አንድ ሁለት ሰዎች ጥቂት ትንሽ ሪቫይዝ ብታረግልን ማለት ሙሉ ትምህርት አይደለም። በተለይ ዛች ጋር ያሳየዋችሁን ቴብል አንድ ምስል በጥቂቱ እንደው ብታሳየን ደግመህ ቢል ነገር ስለነገሩኝ ወንድሞቼ እሱን አንድ ጊዜ ሪቫይዝ አደርገዋለሁ ቶሎ በፍጥነት። ያው ምዕራፍ 9 ላይ ስንገባ ምዕራፍ 7ም ስለምንመጣበት ብዬ ነው አንዳንዶች አቆል ያልኩት ላስት ዊክ። ካሁኑ ከጨረስነው 9 ስትገቡ አዲስም እንዲሆንባችሁ ይሄ ነው። ግን የተወሰነ ሐሳብ ግን ያስፈልጋል ስቲል እዚህም ጋር ቆመን። ስለዚህ ምንድነው ያየነው? እስቲ መጀመሪያ ፓወርፖይንቱን የዛሬው ነው ያወጣልና ከላይ ጀምረን ካየነው የወርቁን ራስ፣ የብር ደረትና ክንዶች፣ የናስ ሆድና ወገብ፣ የብረት ጭኖች፣ ከዛ በኋላ ከታች ኩሉ ብረት ኩሉም ሸክላ የሆኑ እግሮችን ነበር ያየነው። በኔክስት ስላይድ ላይ ስንመለከት እነኚህ የባቢሎን ፋርስና ሜዶን፣ ከዛ በኋላ የግሪክ መንግስት ቀጥሎ እንደሚመጣ፣ ከዛ ደግሞ ሁለት እግሮች የሆነበት ምክንያት ደግሞ የሮም እና ቱርክ ቆስጠንጢንያ ቱርክ አርጎ ራሱን በኋላ ያለ ሁለት የተከፈለው የሮም መንግስት እንደሆነ፣ ሌላው ግን ኩሉ ብረት ኩሉም ሸክላ የሆኑ እግሮች ደግሞ ከሮም ግዛት የሚነሱ 10 ነገስታቶችን እንደሆነ ወይ ደግሞ 10 ምናልባት the revived Roman Empire ይሉታል። ሮማን ኢምፓየር አያቆምም እንደምታዩት። ከዛ በኋላ ሌላ ኢምፓየር አታየው። ባጭሩ ካየን ከጉልበቱ ጀምሮ የምንመለከተው ብረት ነው። ከዛ በኋላ ሌላ ማዕድን አለመኖሩ የሚያሳየን ሌላ ኢምፓየር አይነሳም ነው። በዛ ሌቭል ለእስራኤል ለእግዚአብሔር ኪንግደም ለክርስቶስ ምጽአት ኮንትሪቢዩት የሚያደርግ ሌላ ኪንግደም አይነሳም። ዋናው ይሄ እዚህ ጋር ነው እግዚአብሔር ሊያሳየን የፈለገው ለኛ ምልክትነትም ስለሆነ ያለው። ስለዚህ ነገር ግን እስከ እግሩ ድረስ ሲሄድናይና ግን ወደ እግሩ መጨረሻ ላይ ሲቀላቀል ነው ያየነው። ያ ደግሞ ምንድነው መቀላቀሉ ምክንያቱን ነግሮናል። ሰዎች እርስ በርሳቸው ይቀላቀላሉ። ሁለተኛ ደግሞ ግማሹ ሸክላ ግማሹ ብረት መሆኑ ደግሞ ደካማና ብርቱ ይሆናል የሚል ነገር ተነስቷል። በእርግጥ እውነት ነው፣ ይሄ ለሁለቱም መሆን ይችላል። ምክንያቱም የሮማ መንግስት በሮም ላይ ወይ ደግሞ በዌስት በጣም ደካማ እንደነበረና በኢስቱ ደግሞ በርትቶ ጽኑ እንደነበረ ረጅም 1453 ድረስ እንደሄደ አይተናል። ያንንም ሊያመለክት ይችላል አንዱ ነው የሚባለው። ሁለተኛው ግን ደግሞ እዛችም መቀላቀሉ የሚያሳያችሁ ያንን ነው። ደካማና ብርቱ አገሮች አንድ ላይ ሆነው የሚመሰርቱት አንድ ብቻ ዩኒቲ እንዳለ አንድ የሆነ ህብረት እንዳለ ያሳየናል። ይሄ ምናልባት 90% የመጽሐፍ ቅዱስ አስተማሪዎች የሚስማሙበት ነው። ማለት አሴክት አለ መጽሐፍ ቅዱስ ጊዜ እንግዲህ በመጽሐፍ ቅዱስ እንትን የማጥናት ትምህርት ቤቶች ውስጥ እንኳን አለ አይደል ይሄን ነው የሚያምነው የሚባል ነገር አለ። ግን አብዛኛው ዶሚናንት የሆነ ኢቫንጀሊካል ይሄንን ያምናል። ምናልባት ከ10 ከሮማን ድሮ ተገዛቸው ከነበሩ 10 ኢምፓየሮች ወይ ደግሞ ነገስታቶች ውስጥ የሚወጣ አንድ እንዳለ ማለት ነው። ይሄንን ነው ሊያሳየን የፈለገው። ባጭሩ ምን ብለናል? ባለፈው አነሳውላችሁ ምናልባት ኢሮፒያን ዩኒየን ነው የሚሉ በጣም ሰፊ አስተያየት አለ። ማለት እስካሁን ድረስ ነው የሚታመነው። ባይዘው እሱን አንስቼላችኋለሁ። እንዴት ነው እንመን የሚለውን ደግሞ እኛም የሆነ ባላንስ እንድንይዝ አድርጌያለሁ። እነሱ ኢሮፒያን ዩኒየን ነው ተብሎ ብዙ ይታመናል። ስቲል እስካሁን ድረስ በጣም የምታውቋቸው መጽሐፍቶቻቸውን በየቀኑ የምታነቡ ሰዎች ስቲል የሚያምኑት ነው እሱን ነው። በጣም በቴዎሎጂው በጣም ሩቅ የሄዱ ሰዎች ማለት ነው። በዛ ሌቭል ነው የሚታመነው። ግን 28 ደርሰዋልና እንዴት ነው የምታረጉ ሲባል ያው እንግሊዝ ማሰም ፖይንት ላይ ወጣለች። ሊወጡ ይችላሉ፣ ይጣራል። አሰም ፖይንት ላይ ይሄ ዩኒቲ ቀጥላ ይላሉ። አንዳንዶች ደግሞ አሁን ብሪክስ መጥቷል እኮ አሁን አንዳንዶች እንትኖችም አይቻለሁ። አይታችሁ ከሆነ እኮ ይፈጠራል። አይታችሁ ከሆነ የሆነ ነገር እየመጣ ነው። አንድ የሚያሳየን ነገር ብቻ የሆነ ህብረት ነገር አይታያችሁም? እየሸተታችሁ አይደል? የሆነ አሊያንስ የሚፈጥሩ አገሮች እየተሰብሰቡ አንድ የመሆን ነገር እንደዛ አይነት ነገሮች እየተፈጠሩ ነው። ስለዚህ መጨረሻ ላይ የሆነ የማይሆን ነገር እንዳይመስለን ግን ይሄን ማየት ነው። ገባችሁ? ተሰብስበው አንድ አገሮች አንድ ሊሆኑ የሚችሉበት ግን ኮንሰፕት እንዳለ እንረዳ። በቃ ይሄ ነው ዋናውና 10 ሆነው አንድ መንግስት እንደሚመሰርቱ ይሄን ብያለሁ። ዋናው ምንድነው? ምዕራፍ 7 ላይ ያነሳ ነው 10 ወጣቶች የሚያመለክቱት ከሮም ግዛት የሚነሳውን 10 መንግስታት ነው። ምዕራፍ 7 ከ23 ጀምሮ ያነበብኩላችሁ ምንድነው? ዳንኤል ሮሜ ሌላ ቦታ ስለነበርኩ ነው ዛሬ 7 ከ23 እስከ 25 አራተኛው አውሬ በምድር ላይ አራተኛ መንግስት ትሆናለች። እርሱም ከመንግስታት ሁሉ የተለየ ይሆናል አይደል? አራተኛው መንግስት ሮም ምድሪቱን ሁሉ ይበላል፣ ይረግጣታል፣ ያደካታል። ይሄ ሮም መንግስት ነው። ይሄን ብለናል። 10 ቀንዶች ከዚያ መንግስት የሚነሱ 10 ነገስታቶች ናቸው አለን ምዕራፍ 7 ላይ። ስለዚህ ከዛ መንግስት ካለን ስለማን ነው እያወራ ያለው? ስለማን ነው? ከሮም የሚነሱ አይደል? 10
ከሮም ከዛ መንግስት የሚነሱ ማለት ከሮም መንግስት የሚነሱ 10 ነገስታት ናቸው ይልና ከዛ በኋላ ምን ይላል? ከነርሱም በኋላ ሌላ ይነሳል ይላል። አያችሁ፣ አምስተኛ ታያላችሁ። ሌላ ይነሳል፣ እርሱም ከፊተኞች የተለየ ይሆናል ይላል። በልዑል ላይ ቃልን ይናገራል፣ የልዑልን ቅዱሳን ይሰባብራል ብሎ ቀጥታ ወዴት ይወስደናል ማለት ነው? ወደ 70ኛው ሱባኤ መጨረሻ ላይ ሐሰተኛው ክርስቶስን ነው የሚያመለክተው። በኋላ የሚያደርገውን ነገር በጥልቀት እንመጣበታለን። ስለዚህ ዘመንና እኩሌትን ይለውጣል፣ እንደዚህ ያደርጋል ምናምን ብሎ ይነግረናል። ራእይ ምዕራፍ 13 ቁጥር 1 ላይ 10 ቀንዶችና 7 ራሶች የሚለው 10 የሚለው የሚነሳው እነኛን 10 ነገስታት ከዛ ውስጥ የሚነሳውን የሚወጣውን አውሬ ለማመልከት እንደሆነ አይተናል። ባለፈው አንደኛው ያየነው ነገር ዳንኤል ምዕራፍ 9 ከ24 እስከ 27 ነው። እስቲ ዳንኤል ላይ ያለውን ቃል እስቲ ወደፊት ሂድልኝና አብረን እንመልከተው። እሺ 9:24 እስከ 27 ተመልከቱ። አሁን ምንድነው እዚህ ጋር የምንመለከተው? ኢየሩሳሌምን መጠገንና መሰራት ትእዛዛቱ ከሚወጣበት ቀን ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 66 ሱባኤ ይሆናል። ትንሽ አስረጅቻችሁ ነው እንደሚቀጥለው ባለፈው ትንሽ እንድደግም የነገሩኝ። አሁን ምንድነው የሚለው? የኢየሩሳሌም መጠገንና መሰራት ትእዛዙ የሚወጣበት የሚለው ማን የትኛው ጊዜ ነው ብለናል? በቂሮስ ትእዛዝ አዋጅ የሚታወጅበትን ጊዜ ነው ብለናል አይደለ? ይታወጅበትን ጊዜ ነው። የኢየሩሳሌምን ምን በሉ ስሩ። አሁን ገና ምን ላይ ነው ያለው? 605 606 ላይ ነው ያለ ነው። ባይዘው የምናወራው ቢሲ ላይ ቆመን ነው እያጠናን ያለ ነው። እንግዲህ ገና 70 ዓመት አለው ከፊታቸው። 70 ዓመት በኋላ ነው ምንም የሆኑት ገና ኢየሩሳሌምን ስሯት ብሎ ቂሮስ ገና ሌላ መንግስት የፋርስ መንግስት መጥቶ ነው ነፃ የሚያወጣት። ዳንኤል ግን ቀድሞ ያይቶታል እሱ። አያችሁ። ስለዚህ ምን አለ? የኢየሩሳሌም መጠገን መሰራት ትእዛዙ ምንም ከሚወጣበት ጀምሮ አለ ታይም ላይን ነው እየሰጠን ያለው። እስከ አለቃው ማን ነው? እሱ እስከ መሲህ የሚለው ማን ነው? እስከ ክርስቶስ ድረስ 7 ሱባኤና 62 ሱባኤ ይሆናል። ምን አርጋቸው አንብቡት መሰረት 70 ሱባኤ ሲደመር 67 ሱባኤ ይሆናል። አንድ ላይ ስንት ይሆናል ብላ 62 እና 7 69 ሱባኤ ይሆናል ማለት ነው ባጭሩ። ስለዚህ አይሁድ በቂሮስ አማካይነት ሂዱና ሀገራችሁን ስሩ አላለም? ቀኝ እጁን ይዛለሁ በፊቱ ተራሮችን ትክክል አደርጋለሁ ለቂሮስ የተባለው ለምንድን ነበር ብለናል? እግዚአብሔር ህዝቡን ሂዱና ከተማችሁን ስሩ ብሎ ስለሚለቅ ነው። ከዛች ቀን ጀምሮ ግን እስከ መሲሁ መምጣት ድረስ ይህን ያህል ጊዜ ይሆናል አለ። ኦኬ። እርሷን በጭንቅ ዘመን ከጎዳና ከቅጥር ጋር ትሰራለች። አንዳንዱ ዲቴል ከመግባት ሁለተኛው ሂዱ 26 ከ62 ጊዜም 7 በኋላ መሲህ ይገደላል። 62 ጊዜ 7 ሚሊዮን ያንን ዓመት ነው ኋላ የሰጠንን ዓመት ነው የሚነግረን። ገባችሁ? ምን ይሆናል አለ? መሲህ ይገደላል አለ። የክርስቶስን ሞት ነገረን። በእርሱም ዘንድ ምን የሚል የሚመጣው አለቃ አለ። አሁን ደግሞ ታሪክ በጣም ጥቅጥቅ ያለ ሐሳብ እንደሆነ አስቡ ውስጥ ወደ የሚመጣው አለቃ ሲል የቶ አለቃ ቲቶ የሮም በኋላ ላይ ምንድነው የሆነው? በ70 ኤዲ ላይ ኢየሱስ ክርስቶስ ኢየሩሳሌምን አሳልፈው ይሰጡሻል፣ ልጆችን ይፈጠፍጣሉ ብሎ ተናግሮ ነበረ። ለምን? ለሰላምሽ የሚሆነውን ብታቂ መልካም ነው፣ ከዓይንሽ ተሰውሯል ብሎ ኢየሱስ አላለቀሰም ለኢየሩሳሌም? ያለቀሰው ነገር መጥቶባታል። ከ70 ዓመት በኋላ ሊትራሊ 70 ዓመትም አልሞላው በ70 ኤዲ ላይ የሮማውያኖች መጥቶ ድምጥ ማጧን ያጠፋል። ያንን ነው የሚመጣውም አለቃ ህዝብና ከተማይቱ መቅደሱን ያጠፋሉ አለ። ከዛስ ፍጻሜውን በጎርፍ የሆነ እስከ መጫም ድረስ ጦርነት የሆነ ጥፋትም ተቀጥሯል። ቀጥሎ 27 ይሉ እርሱም ከብዙ ሰዎች ጋር አለና አሁን ደግሞ እሱ ብሎ ደግሞ ሌላ መጣ። አያችሁ ታይም ላይን እየሰጠ ስላለ መጀመሪያ 70 ሱባኤ ሰጠን። ቀጥሎ 66 ሱባኤ በኋላ መሲህ ይገደላል አለን። ከመሲህ መገደል በኋላ በ70 ኤዲ ላይ ምን ይሆናል አለን? ኢየሩሳሌም ትፈርሳለች አለን። ቀጠለና እርሱም ብሎ ሲል ሌላ እንዳይመስለን ስለማን ነው እዚህ ጋር? እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል አለን። ስለ ሐሰተኛው መሲህ ነው እዚህ ጋር የሚናገር። ታይም ላይ ነው እየሰጠ ያለው እርሱ ሲል አሁን ድንገት የሆነ የገባ ቃል ይመስል ይችላል። አሁን እየተናገረ ያለው ስለ 70ኛው ሱባኤ ያቺ 7 ዓመት ነው አሳያቸዋል። በሱባኤውም እኩሌታ አለ። ሱባኤ ማለት 7 ዓመት ነው። በ7 ዓመቱ እኩሌታ መስዋዕትና ቁርባኑን ያስቀራል። ቀድሞ 20 ቁጥር 27 እርሱ ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ምን ማለት ነው? ለ7 ዓመት ነው ለመንግስት እጅ እንትን የሚያደርግ። ይሄ ዲክቴተር ነው ብላችሁ ሰሉት። ምን ብሎ ነው የሚመጣው? ለ7 ዓመት ይነግሳል፣ ስልጣን ይይዛል። 7 ዓመት እንዲያረጋለሁ፣ እንደዚህ ያረጋለሁ፣ መቅደሱን እሰራለሁ፣ ኢየሩሳሌምን እገነባለሁ፣ ህዝቡን እንደዚህ ያረጋለሁ ምናም ይልና 3 ዓመት ተኩል በሱባኤው እኩሌታ ማለት በ3ኛው ዓመት ተኩል ላይ ግን መስዋዕትና ቁርባኑን ያስቀራል። መቅደስ ይሰራላቸዋል ብያቸዋለሁ። በ3 ዓመት ተኩል ውስጥ ለኢየሩሳሌም መቅደሱን ይሰራል። ያን ያህል ነው የሚሰራው። ከዛ በኋላ ግን ጭራሽ መቅደስ መስዋዕቱን ሊጀመርና በመሐከል ላይ መስዋዕቱን ያስቆማል። በርኩሰት ጫፍ ላይ አጥፊ ይመጣል።
እስከ ተቆጠረው ፍጻሜ ድረስ በአጥፊ ላይ ይመጣል ይላል። ምንድነው የሚያደርገው? ልክ 3 ዓመት ተኩል ሲሆን ጸባይ ይቀይራል። ይሄ ሰው ሐሰተኛው ክርስቶስ ሂዝ አ ፖለቲካል ሊደር ባይዘው ይሁን ሐሰተኛው ክርስቶስ ይባል የሰይጣን እንዳታስቡ ግን ሂዝ አ ፖለቲካል ሊደር ነው ማለት ነው። ቀጥታ የሚነግረን ስለዚህ ነው። እስቲ የሚቀጥለውን ላሳያችሁ። አሁን ትንሽ የባለፈውን ቶሎ ሪቫይዝ ላድርገው ብዬ ነው። አሁን የባለፈውን አነሳሳውላችሁ ኮተቱን ዙሪያውን የጻፍኩበትን ትንሽ ቅሌድ እንዲሆንልን አሁን 7ቱ ሱባኤ ማለት ምንድነው ያለን? ዳንኤል ያለን ከቂሮስ አዋጅ ካወጣበት ጀምሮ ኢየሩሳሌምን ሂዱና ስሩ ብሎ አዋጅ ካወጣበት ጀምሮ እስከ ዓለም ፍጻሜ የሚሆነው እዚህ ውስጥ ነው የሚካተተው። አለቀ በቃ። ከዛ ጀምሮ ከመቼ ማለት ነው? ከ444 ቢሲ ጀምሮ እስከ መጨረሻው ገና አልሆነም። ግማሹ ትንቢት ነው። እሺ 7 እና 62 ሱባኤ ይሆናል አላልኳችሁ አይደል? ያላችሁ መጀመሪያ 7 እና 62 ሱባኤ ይሆናል ብሎ ስንት ሱባኤ ብለን አሰብን? 69 ሱባኤ ማለት ስንት ዓመት ነው አለን? 483 አይደል? 483 ዓመት ይቆጥርና መሲሁ ይገደላል። መስቀል ታያላችሁ። 480 ዓመት ቆጥሮ መሲሁ ተገደለ። ከዛ በኋላ ወዲያው ደግሞ ምንለናል? አለቃውም የሚመጣውም አለቃ ኢየሩሳሌም መቅደሱን ያፈርሳል ብሎ አልነበር? ይሄው ኤዲ 70 ላይ ዲስትራክሽኑን ታያላችሁ። ኢየሩሳሌም ትፈርሳለች እዛው አካባቢ ላይ። ከዛ ጋፕ የሚለውን አያችሁት? ጋፕ ነው የምታዩት። እሱ ጋፕ መቼ ነው? ይሄ ነው አሁን ያለንበት ዘመን። ምን ማለት ነው ጋፕ የተባለው? ዳንኤል አላየውም። በቃ ይሄን ዘመን አላየውም። ስኪፕ አድርጎት ነው ሄደው ወደሚቀጥለው። ይሄን ዘመን ያላየበት ምክንያት በኤፌሶን ምዕራፍ 3 ላይ ጳውሎስ ነው የቤተ ክርስቲያን ጉዳይን ሚስጥር ገለጠ። ብዙ ጊዜ አይታችሁ የክርስቶስ ሚስጥር እንዴት እንደማስተውል ሚስጥር ተገለጠልኝ የሚለው ጳውሎስ አሕዛብና አይሁድ በአንድ አካል እንዴት አብረው እንደሚሆኑ ወይ ባጭሩ ቤተ ክርስቲያን የምትባለው ኤክሌሲያ እንደምትመሰረት ጳውሎስ ነው የሆነ ሰዓት ላይ እግዚአብሔር ያበራ መሰረታለው ብሎ ለደቀ መዝሙሩ ነግሯል። ግን ለጳውሎስ ይሄ ሚስጥር ሲገለጥለት ታያላችሁ። ምን ማለት ነው? ከብሉይ ኪዳን የነበሩ አባቶችና ነቢያት ቤተ ክርስቲያን የምትባለውን ዘመን ፍጽሞ ኢማጂን አላረጓት። ሚስጥር ሆና ነው የቆየችው። እግዚአብሔር ደብቆ ነው ያቆየው ይሄን ዘመን። ስለዚህ ምን ብሎ አላሰቡ ማለት ነው? አሕዛብና አይሁድ እኮ በአንድነት የሚያመልኩበት መንፈሱን በስጋ ለባሽ ላይ አፍስሶ ቸርች የምትባል አካል እግዚአብሔር ሕዝብ እየተሰበከ ወንጌል እየተሰበከ ሰዎች እየዳኑ እንደሚጨመሩ የለም አታዩ። በዛ ሌቭል አልተረዱትም ማለት ነው። ጋፑ ነው እሱ ነው የምታዩት። ከዛ በኋላ ከሰባው ሱባኤ 69ን አሳየዋችሁ አይደል? 7 እና 62 69 በላይ የመጨረሻው ደግሞ 7 ዓመት ልጅ ሰባው ሱባኤ ከጋፑ በኋላ የምታዩት 7 ዓመት ልጅ የምትቀረው። ይሄ 7 ዓመት ሊትራል ነው ወይ? አዎ ሊትራል 7 ዓመት። ይሄ ፕሮፌቲክ ማለት 7 ዓመት ትርጉም ያለው አይደል? ምክንያቱም ያንን እስከ ክርስቶስ መገደል ያለው ስትቆጥሩ ደሴም ነው ዓመቱ። ሱባኤ ብሎ በዓመታት ላጸላለን። ጋፑ ብቻ ማናቀው ምን ነው? ጋፑ መካከል ያለው ዓመት እስክንት ጊዜ እንደሚሆን አናቅም። ይኸው እስካሁን ክርስቶስ አልመጣም አናቅም። እሱ ተሰውሮ ነው የቆየው። ግን አሰም ፖይንት ላይ ምን ይላል? ምን ይሆናል? አይታችኋል ከታች the antichrist covenant with Jews የሚለው እሱ ጋር ካያችሁት ምን ያረጋ ማለት ነው? ልክ 7 ዓመቷ ስትጀምር እቺ የመጨረሻዋ 7 ዓመት ስትጀምር ይሄ ሐሰተኛው ክርስቶስ ከአይሁድ ጋር ከእስራኤል ጋር ቃል ኪዳን ያደርጋል። ምንድነው ቃል ኪዳን የሚያደርገው? መቅደሱን ይሰራል፣ ኢየሩሳሌምን መናገሻ ያደርጋል፣ እንትናቸው ሪስቶር ያደርጋል። በቃ እስራኤል የምትባለውን እንደ ቀድሞ እንደ ብሉይ ኪዳኑ እስራኤል መልሼ እንትን አረጋታለሁ ብሎ ያስባል፣ ይናገራል። ከዛስ ፖለቲካል መሪ ይመረጣል፣ ዓለም በሙሉ ይቀበለዋል፣ በተለይ እስራኤል። ከዛ በኋላ 7 ዓመት አይደል ኪዳን ያደርገው። ከዛ በኋላ በ3ኛው ዓመት ተኩል ጸባይ ይቀይራል። ባጭሩ ምንድነው ማድረግ የሚጀምረው? መጀመሪያ መቅደሱን ሊሰራ ነው የተነሳው። መስዋዕት ነበረ እንዲሰዋ ያደርገው፣ መስዋዕት ያስቀራል፣ መቅደሱ እንትን ያደርጋል፣ ከተማይቱ እንዲሰራ ያደርጋል፣ ህዝቡን ለማጥፋት ይነሳል ማለት ነው። እዛች መሐከላ 3 ዓመት ተኩላ ኢየሱስ ክርስቶስ ያን ጊዜ እርጉዞች የሆኑ ወደ ተራራ ይሽሹ በእንትን ይሆኑ ያለው ፕሮፌቲካሊ 70 ኤዲንም ይሄንንም ያመለክታል። 70 ኤዲ ላይ ከባድ ዲስትራክሽን ይመጣል ነበር መጥቶ የለ በቲቶ አማካኝነት እስራኤል ይሁዳ ተናውጣ ነበር ታስተውሳላችኋል። ያንንም እሱንም ለማመልከት ነው ኢየሱስ ይሄንንም ነው ይላሉ። ስለዚህ በመጨረሻው 3 ዓመት covenant broken worship for the Jews is የሚለው 2 ተሰሎንቄ 2 ከ3 ከ4 በኋላ እናነባዋለን። ባይዘው በሌላ እንትን ላይ ዛጋ ያደርጋል ማለት። ስለዚህ ልክ 7ኛው ዓመት እሷ ስትፈጸም the second coming ምንለው ክርስቶስ ተመልሶ ይመጣል ማለት ነው። እዛ ግልጽ ነው። ትንሽ አይዟችሁ ገና ያልደረስንበት ባይዘው በጣም እንትን ስለ ጥያቄ ነገሮች እንዳይፈጠሩም አስተያየቱን ትንሽ ትክክለኛ እንደሆነ ስለተረዳው ነው። ስለዚህ ያንን ያህል ከተረዳን ይሄ ዓለም ብለናል ለሐሰተኛው ክርስቶስ እየተመቻቸ ነው አይደለም የሚለውን
ምክንያቱም አት ኤኒ ታይም ከዚህ በኋላ ምን ጠብቀው ሁለት ነገር ነው ከዚህ በኋላ ባይዘው ይሄ ሪል ነው። ኮቪድ ብድግ ብሎ ድንገት ላያችን ላይ እንደወረደብን ድንገት የሆነ ነገሮች ሲሆኑ እንዳየን አሁን አንፕሬዲክተብል አሁን የምታዩት ነገር ግራ ያጋባችሁ ዝም ብላችሁ ይውስጥ እስቲ ዝም ብላችሁ አንዳንድ ሰው እኮ መንቃት አለብን። አሁን ዝም ብሎ እኮ ዜናን ማየት እንኳን በቃ የሆነ ክር የሚሰጠን ነገር አለ። አሁን ዓለምም ሆነ እንትን እየሆነች ነው ያለችው። መጽሐፉ እንዳላት ነው እየሆነች ያለችው። ምንም ፕሬዲክት የማይደረግበት ጊዜ ላይ ነው ያለው። አጤን ሞመንት እንቅልፍ ህዝብ እንቅልፍ ያለው ወንጌል በጣም እየተሰበከ ያለበት አሁን ያኔ ወንጌል ይሰበካል ሲባል እንዴት ነው የሚሰበከው እንል ነበር። አሁን ወንጌል በጣም ነው የሚሰበከው። ኢንተርኔት የሚባል እግዚአብሔር አመጣ። ድሮ ወንጌል በዓለም ሁሉ ይሰበካል ሲባል በጣም ብዙ ሰዎች ይቀልዳል መጽሐፍ ይሉ ነበር ይባላል። ድሮ በዓለም ሁሉ በፈረስ 10,000 ማይል ለመሄድ ስንት ዓመት እነ ጳውሎስ ሀፍ ዕድሜያቸውን የጨረሱበትን በዓለም ሁሉ ወንጌል ይሰበካል ይላል። ሊትራል ግን በዓለም ሁሉ ወንጌል ይተሰበካል። ይገርማችሁ እግዚአብሔር መገናኛውን እንኳን ለወንጌል ይመስለኛል ዕውቀት እየጨመረልን ያለው። ስለዚህ አጤኑ ማለት ኢየሱስ ይመጣል። በየትኛውም አይነት የመጽሐፍ ቅዱስ መለኪያ ኢየሱስ አሁን ዛሬ እንዳይመጣ የሚከለክለው ነገር የለም። ጌታ እንዲመጣ ቢዘገይ የተባለው ሰው እንዲድን ብቻ ነው የቆየው። ግን ከዛ በኋላ ከክርስቶስ ምጣን ነው እኛ ሐሰተኛ ክርስቶስን እየጠበቅን አይደለም ያለነው። እሱ በሚኖርበት ጊዜ እንኖራለን ብለን አናምንም። አሳያቸዋለሁ። ግን እኛ ኢየሱስ ይመጣል። ከዛ በኋላ ያኛው የ7 ዓመት የመከራ ዘመን ከዛ በኋላ ይሆናል። ስለዚህ አሁን ዓለም ምን ብለናል? እየተዘጋጀ ነው ያለው። አሁን ዓለም ለምን እየተዘጋጀ ነው? አንድ መፍትሄ ሰው እየጠበቀ ነው ዓለም። እና እንደውም አንዳንድ ሰዎች ሲናገሩ የሰማሁት የትኛውም እምነት ሄዳችሁ ብትመለከቱ በየትኛውም እምነት ስም ለምሳሌ በሙስሊም እምነት ውስጥ ምናልባት የምታውቁ ካላችሁ ይጠበቃል። አንድ በፈረስ የሚመጣ ዓለምን ሁሉ የሚያሰልም አንድ የሚጠበቅ ሰው አለ። አንድ አዳኝ ይጠበቃል። በአይሁድ ይጠበቃል። ማን ነው የሚጠበቀው? ክርስቶስ ይጠበቃል። ፈርስት ካሚንጉ ነው የሚጠበቀው። በእርግጥ ሰከንድ ካሚንግ አይደለም። የመጀመሪያ መምጣት እየተጠበቀ ነው። ክርስትናስ ሰከንድ ካሚንግ ይጠበቃል። ኢቭን አንዳንድ ሰዎች ሲናገሩ ምን ይላሉ? በሌሎች እነኚህ ምናምን ውስጥ እንኳን የሚጠበቅ ነገር አለ ማለት ዓለም የሆነ የሚጠበቀው ነገር አለ። መፍትሄ የሆነ ነገር ይሆናል እየተባለ ይጠበቃል ያለው። ስለዚህ ምቹ ዓለም ለሚቀጥለው ገዢ ምቹ እየሆነች ነው ያለችው። የህብረቶች መፈጠር አት ኤኒ ሞመንት ላይ አፕል ሊያደርግ ይችላል። ይህንን ሐሰተኛውን ክርስቶስ ዲክቴተሩን ወደ ዓለም መድረክ ላይ ለማምጣት የሚያስችል በቂ ፕላትፎርም አለ ተብሎ ነው የሚታሰበው በመጽሐፍ ቅዱስ አስተምሮ ውስጥ ማለት ነው። ስለዚህ ይሄ አት ኤኒ ሞመንት ሊሆን የሚችል ነገር እንደሆነ እናውቃለን ማለት ነው። ሲመጣ ምንድነው የሚያደርገው? ትንሽ ነገር ልበላችሁና ሲመጣ ቅድም ተገልጿል። ግን ሁለት ቃሎችን እስቲ ከእግዚአብሔር ቃል እናንብብ። ሁለተኛ ተሰሎንቄ ምዕራፍ 2 ከ3 እስከ 9 ሁለተኛ ተሰሎንቄ 2 ከ3 እስከ 9 ላይ ማንም በማናቸው መንገድ አያስታችሁ። ምክንያቱም ያ ሁለት ተሰሎንቄ ሰዎች ታውቃላችሁ ኢየሱስ አሁን ይመጣ ነው። ስራው ሁሉ አቁመው ነበር። በቃ መጣ እኮ ምን ታረጋላችሁ? ምንም መቃ ትስሩ ቁጭ በሉ እየተባለ ስለማ አያስታችሁ በማንም መንገድ ክደቱ አስቀድሞ ሳይመጣና ያመፀው ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው። ተመልከቱ፣ ስለሱ ጳውሎስ ተናግሯል። ገና ከእናንተ ጋር ሳለሁ ይሄን እንዳልኳችሁ ትዝ አይላችሁ? ምን በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለውን አሁን ታውቃላችሁ ይላል። አሁን ሐሰተኛው ክርስቶስ አይገለጥም። የሚከለክለው ነገር አለ ይላል። የሚከለክለው መንፈስ ቅዱስ የሚከለክለው የቤተ ክርስቲያን መኖር ነው ይባላል። የአመጽ ሚስጥር አሁን ይሰራል ብቻ ከመንገድ እስኪወገድ ድረስ ግን አሁን የሚከለክል አለ። አሁን የለም እንትኑ እኮ አለ አይደል? ስራው የአመጽ ስራ እኮ አለ። የአመጽ ሚስጥር እኮ እየሰራ ነው። ግን ግልጥ ባለ ቅድም ባልኩት መጠን የክርስቶስ ነኝ በሚለው ሌቭል ግን አይገለጥም። አሁን አልተገለጠም። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል ይላል። ክርስቶስ በመጣ ጊዜ ባይዘው መጨረሻዋን መንግስት ያችን 7ቱን ዓመት መከራ በዓለም ላይ በእስራኤል ላይ ያመጣውን እሱን ሲበቀለው ነው የምትመለከቱ። ዳንኤል 9:27 ላይ የሚያደርገው ነገር ተነግሯል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ቅድም እንዳልነው በሱባኤ እኩሌታ መስዋዕቱና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቀጠረው ጊዜ ድረስ መቅሰፍት በአጥፊው ላይ ይሆናል ይለናል። ስለዚህ ሲመጣ የሚያደርገው ነገር ይሄ ነው። የተወሰነ ማስታወሻ ልስጣችሁ ብዬ ነው።
አማኞች በዛ ዘመን ይኖራሉ ወይ አይኖሩም ወይ? እቺን ብዬ ወደ ዛሬው እንሂድ። ሶስት አመለካከት አለ። ክርስቶስ ኢየሱስ ከመምጣቱ በፊት ሐሰተኛው ክርስቶስ አማኞች ያዩታል። ያንን ዘመን ሰባቱን ሱባኤ እቺ ሰባቷን ሱባኤ አማኞች ይኖራሉ አይኖርም ወይ ደግሞ ክርስቶስ ቀድሞ ነው የሚመጣው አይደለም ለሚለው ሶስት አይነት አመለካከቶች አሉ። ጥሩ ነው አንዳንዴ እንጂ ኖርማሊ ባይብል ስኩል ስላልሆነ አመለካከት ብዙ ማለት ግዴታ የለም፣ ግን ማለቱ ጥሩ ነው እየተማርን ስለሆነ። የመጀመሪያ ፕሪ ትሪቡሌሽን የሚሉት አመለካከት አለ። ይሄ ራፕቸር ቢፎር ትሪቡሌሽን ከመከራ በፊት መነጠቅ የሚያምኑ ናቸው። የመጨረሻው ሰባተኛ ሱባኤ ከመምጣቱ ሐሰተኛው ክርስቶስ ከመነሳቱ በፊት አማኞች ይነጠቃሉ ብለው የሚያምኑ ናቸው እነኚህ። ሁለተኞቹ ሚድ ትሪቡሌሽን ራፕቸር ዱሪንግ ዘ ሚድል ኦፍ ትሪቡሌሽን ናቸው እነኚህ ይሄን እምነት የሚያምኑ ናቸው። ኦን ዘ ሚድል በሶስተኛው ዓመት ተኩል አካባቢ ላይ ምክንያቱም 3 ዓመት ተኩል ላይ አይደል ጸባይ ይቀይራል ያለው ኃይለኛው መከራ 7 ዓመት የመከራ ጊዜ ነው። ባይዘው በዚያን ጊዜ ላልተነጠቁ አማኞች 7ቱ ዓመት ክርስቶስ አሁን ሲመጣ ያልሄዱ አማኞች ያ 7 ዓመት በጣም ከባድ ጊዜ ነው። በጣም ከባድ ጊዜ ግን ያቺ ደግሞ 3 ዓመት ተኩሏ ደግሞ ያቺ ለአይሁድ በጣም ከባድ ጊዜ እንደሆነ ሲናገር ምክንያቱም ቃል ኪዳኑን ይቀይራል ብለን አይደለ አይደለ ቃል ኪዳኑን ይቀይራል፣ መቅደሱን መስዋዕት ያስቀራል ምናምን። ስለዚህ በዛች መካከል ግን ይነጠቃሉ ብለው የሚያምኑ ናቸው ነኝ እንደሚድለው በዛች የመጨረሻዋ ሱባኤ መካከል ላይ ማለት ነው። ሌሎቹ ፖስት ትሪቡሌሽን at the end of the tribulation ማለት ነው። በመከራው መጨረሻ ነው የሚነጠቁት። ወይ ምን ማለት ነው? ባጭሩ ክርስቲያኖች የመከራውን ዘመን 7ቱን ዓመት ያልፉታል ብለው ያምናሉ አንዳንዶች ማለት ነው። እኛም እናምነው ቀድመ ንጥቀት ነው። ባጭር ቃል ቀድመ ንጥቀት ነው የምናምነው። ክርስቶስ at any moment አሁን ይመጣል ብለን ነው የምናምነው። የመከራውን ያችን 7 ዓመት ቤተክርስቲያን አትኖርም። የሚከለክለው የተባለው መንፈስ ቅዱስን ቤተክርስቲያንም ነው። ምክንያቱም መንፈስ ቅዱስ ቤተክርስቲያን ስላለ ነው አብሮ ያለው። የዛን ጊዜ ግን መንፈስ ቅዱስ ራሱ በዛ አሁን በሚሰራበት ሌቭል ስለማይሆን ማለት ነው። አንደኛ ተሰሎንቄ ምዕራፍ 4 ከ13 እስከ 18 ላይ ጌታ ኢየሱስ ክርስቶስ በመላእክት አለቃ ድምጽ ከሰማይ ይመጣል ይገለጣልና አይደል ያለን። እርስ በርሳችሁ በዚህ ቃል ተጽናኑ ያል ብለን ሁሌ ለቅሶ እናጽናናበት ቃል ሪል ቃል ነው፣ የለቅሶ ቤት ቃል አይደለም። ምን ጌታ ኢየሱስ ክርስቶስ በመላእክት አለቃ ድምጽ ከሰማይ ይገለጣል አይደል? በመለከት ድምጽ ይገለጣል። አንቀላፍተው ያሉት ቀድሞውን ይነሳሉ። ከዛስ እኛም ደግሞ በህይወት ያለን ደግሞ በቅጽበት አይን በፍጥነት እንለወጣለን። ክርስቶስንም እንቀበል ዘንድ በአየር ላይ እንነጠቃለን። ከዛስ በኋላ ክርስቶስ አይመጣም ወደ ምድር፣ በአየር ላይ ንጥቀት ይሆናል። አንዳንድ ሰዎች አንዳንድ የመጽሐፍ ቅዱስ አስተማሪዎች ይሄ ምን አይነት ክስተት ነው? ተው እንደዚህ አይነት ነገር ክርስቲያኖች እንደዚህ አይነት ይሄን ማይታሰብ ነገር አትብ ይመጣል አትበሉን ይላሉ። ግን ባይዘው በጣም ቀላል ነው ይላሉ። ደግሞ ሌሎች መልስ ሲሰጡ at any moment ላይ ሰዎች ከምድር ላይ ቢጠፉ የሆነ ነገር ነጠቃቸው፣ ይፎ ወሰዳቸው፣ የሆነ ነገር ዩኒቨርሱ ላይ እንትን ተፈጥሮ የሆነ ቻርጁ እንትን አረጋቸው ሁሉ ሊባል ይችላል ይላሉ። ማለት አንዳንድ ነገር ለኛ ሩቅ እየመሰለ ያለው ነገር አሁን ፕራክቲካሊ የሆነ ለመሆን እንደሚችል እየታየ ነው። ምክንያቱም ጥንት የነበሩት አማኞች ዋጋ ከፍለዋል በዚህ ንግግር። ምክንያቱም ዓለምን በዛን ሰዓት ላይ ጋር ያሰለጠነበት ጊዜ ስለምን ምን ማለት ነው ብድግ ብሎ ይነጠቃሉ ማለት እየተባሉ ማለት ነው። ስለዚህ ከንጥቀት በኋላ ወዲያው በዳንኤልና በራእይ መጽሐፍ የተነገረው የመከራ ጊዜ ይጀምራል ማለት ነው። ያልኳችሁ 7ኛው ዓመት 1 ዊክ ወይ 7 ሱባኤ ለመፈጸም ያላት የመጨረሻዋ ቦክስ የምታዩት ከንጥቀት በኋላ ያለችው ቦክስ ነች። በጣም ከባድ ዘመን ነው እሱ ዘመን፣ በጣም ከባድ ጊዜ ነው ወዳጆቼ። ወይ መነጠቅ አለብን ማለት እኛ መነጠቅ አለብን ማለት ኤፈርት እንድናደርግ አይደለም እነግራችሁ። ክርስትና ጽናት ይጠይቃል። ክርስትና ክርስቶስን መያዝ ይጠይቃል። ወደ ክርስቶስ በጌታ ያልሆኑ ሰዎች መሆን አለባቸው፣ ቶሎ መግባት አለባቸው። በኢየሱስ ክርስቶስ ነው ምሳሌ ሲሰጥ በኖ ዘመን እንደነበረ እንደዛ ይሆናል። ይጋቡ ነበር፣ ያገቡ ነበር፣ ፌሽታ ነበር፣ ምንም ነገር አይመጣም ብሎ ነበር የሚያስቡት። ድንገት የጥፋት ውሃ ድንገት እነሱ እንደመጣባቸው የሰው ልጅ መምጣት እንደዚህ ይሆናል አለ። ድንገት ነው የሚሆነው። አቴኒ ሞመንት ላይ ሁሉ ሰላም ነው እየተባለ እያለ ድንገት ይሆናል ነው። ኖ እኮ መርከብ እየሰራ ኑግቡ 120 ዓመት ሙሉ ኑግቡ ሲል ይቀልዳል እንዴ? ምድረ በዳ ላይ ውሃ በሌለበት ምድር ላይ መርከብ ይሰራል እያሉ ሲቀልዱበት ድንገት የጥፋት ውሃ መጣ። ከዛስ በኋላ ኖ ሊከፍትላቸው እንኳን ሞከረ። እግዚአብሔር ግን ዘግቶት ነበር ከውጭ ሊያስገባቸው እንኳን አልቻለም። እሱ በርራይ እንኳን አለቀ በቃ። ከዛ በኋላ እግዚአብሔር
የእግዚአብሔርን ያንን ያደጉ ያ የተመታው ያ ምናየው እንድል ራሱ ዝቅ አድርጎ እንደ በግ እንደሚሸለት በግ ዝም ያለው እንደሚታረድ በግ የሆነው ጌታ ያኔ ደግሞ ወገኖቼ ወይ እንደሚፈርድ እንደሚቆጣ እንደ ሰራዊት አለቃ ሆኖ እንደ ጦር ጀነራል ሆኖ ይመጣል። ይዛኔ ከበጉ ቁጣ ያድነን ዘንድ ማን ይችላል ማለት ጌታን በወንጌላት ማናቀውን የጌታን ያኛውን ባህሪ እናየዋለን። ዓለም ያየዋል ማለት ነው። ማያምኑ ሰዎች ያዩታል ማለት ሪሊ እግዚአብሔር ሲቆጣ ሰው ሲቆጣ እንኳን ያስፈራል። ታውቃለህ ሰው ፊቱን እንኳን ሲያጨበግ እንዴት ያስፈራል። እግዚአብሔር የመጨረሻው ቁጣ የሚገልጥበት ወራት ታይም ያ ነው። ይገርማችሁ ነገር ሰው የጥፋቷ የመጣ ጊዜ ይመስለዋል። የጥፋቷ ምንድነው? በቃ እኮ የሰው ስጋ ነው፣ ሞት እኮ ነው። ይሄ እኮ እግዚአብሔር ኢተርናሊ ዘለዘላለም ሰው ላይ የሚፈርድበት ጊዜ እኮ ነው። ኢየሱስ ተሰጥቶት ሰው ያልተቀበለ ሰው ክርስቶስ ኢየሱስ ተሰጥቶት እሱንም አንድያ ልጁን ሪጀክት በማድረጉ እግዚአብሔር የሚቆጣ ቁጣ ነው። የመጨረሻ እግዚአብሔር ምን ፍርድ የሚሆንበት ጊዜ ነው። ያ ማለት ከዛ በኋላ የሚሆኑት አመታቶች ማለት ነው። ግን በእነኚህ 7 አመቶች ውስጥ ያልተነጠቁ አማኞች ማለት ያው አማኝ ከሆነ ይነጠቃል ሰው። ግን በዛን ጊዜ ውስጥ ግን የሚድኑ ሰዎች እንዳሉ እናውቃለን። ባይዘዌ በዛች መካከል እስራኤል ቅሬታ ሁሉ ይድናል። ሮሜ የተማራችሁ ሰዎች ታውቃላችሁ። የእስራኤል ቅሬታ ተዋቸው ወይ ብለን አይደለ? እስራኤል ምዕራፍ 11 ያነበብነው እስራኤልን ተዋቸው ፈጽሞ ተዋቸው አልተዋቸውም። እግዚአብሔር ቅሬታ አለው አይደለ? ኤልያስ ምን ብሎ ነበር ይላል? ሰውያን አፈረሱ ሁሉ ነገር እንትናሉ በቀኔ ብቻ ቀረው ሲል ምን አለው እግዚአብሔር? ኖ 7000 ሰዎች እኔ ደብቅ ያለው አለው። አሁንም እግዚአብሔር በጸጋ የደበቃቸው ሰዎች አሉ። ስለዚህ አሉት እግዚአብሔር ብለን ሮሜ ላይ ይነግረናል። ስለዚህ ከእስራኤልም የሚድኑ አሉ። ይዘው እንደው ምንድነው የሚለን? እኛን አዳነን ከዛስ ወደ እነሱ ደግሞ ይመለሳል ጌታ። እኛን ባዳነበት የጸጋ አቅም እነሱም ደግሞ ያድናል። ተመልሶ ወደ እነሱ ይመጣል። አልተዋቸውም ማለት ፉሊ አልተዋቸውም ማለት በእምነት ብቻ ነው የሚድኑት። አገር ስለሆኑ አይደለም የሚድኑት። ግን ያ በእምነት እኛ የዳንበት የመዳን አቅም ግን ለነሱም እድሉ ይሰጣቸዋል ማለት ነው። ስለዚህ እንደውም በኋላ ላይ ያሳያቸዋለሁ። አንድ ሰው ለአንድ ልጁ እንደሚያለቅስ አንድ ቀን ያለቅሱለታል ይላል። እንደሰቀሉት ሁሉ የሚያውቁበት ጊዜ ይመጣል ይላል ዘካርያስ ይመስለኛል። ስለዚህ ያ ጊዜ እንግዲህ ይመጣል ማለት ነው። መጨረሻው እንግዲህ በዳንኤል መጽሐፍ ላይ በድንጋይ የተመሰለች የመጨረሻ መንግስት ታያላችሁ። ቁጥር 44 በእነዚያም መንግስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብ የማይሰጥ መንግስት ይሆናል ይላል። እቺ መጨረሻዋ መንግስት ማነች? አሁን 5 መንግስታት ነው ያየነው ማለት ነው። እስቲ ቁጠሩልኝ ከመጀመሪያዎቹ ጀምሮ። እሺ ቀጥሎስ የተከፋፈለው መንግስት በኋላ ግን ከዚህ ውስጥ የሚወጡት ደግሞ 10 ነገስታት ከዛስ በኋላ አንዱ በእነሱ ውስጥ ደግሞ ኢምፓወርድ ተደርጎ የሚወጣው ሐሰተኛው አይደለ? ከዛስ በኋላ የመጨረሻው መንግስት ነች እቺ ማለት ነው። ምን ነው በእነዚያ መንግስት ዘመን ነው የሚሆነው ነው የሚለው። አሁን እቺ መንግስት የምትነሳው እስካሁን ድረስ ምን ነበረ ታስታውሳላችሁ? ምን እንዳለው ለናቡከደነጾር ሲነግረው ካንተ በኋላ ነበር ብሎት የነበረው አንተ የወርቁ ራስ ነህ አለውና ካንተም በኋላ ካንተም የሚያንስ አንድ ሌላ መንግስት ይነሳል ነበር ያለው። ካንተ በኋላ ካንተም የሚያንስ ሌላ መንግስት ይነሳል ነበር ያለው። ስለዚህ እሱ ባለበት ዘመን ናቡከደነጾር ባለበት ዘመን እውነት ነው ተነሳ ሌላ። ከዛስ ፋርስ ባለበት ዘመን ተነሳ ደግሞ ግሪክ ባለበት ዘመን ሮም ተነሳ። እንደዛ ነው። በየትኛው ዘመን ነው ጌታ የሚመጣው ነው? ገባችሁ? የምታዩት ኤግዛክት እኮ ምንም እንዳልተፋለሰ የምታዩት ጌታ በግሪክ ኢምፓየር በነበረችበት ዘመን አልመጣም። ጌታ ኢየሱስ ክርስቶስ በእንትኖች ፋርስና ሜዶን በገዙበት ዘመን አልመጣም። እስከዛ አልመጣም። እንደው ምን ይባል ነበር መሰላችሁ? በፈርስት ሴንቸሪ ላይ በተሰሎንቄ መጽሐፍም ታገኙታላችሁ። ከጥንት ጀምሮ ይመጣል ምናምን እያላችሁ ታወራላችሁ። ምክንያቱም መሲሁን ከዛ ፊት በብሉይ ኪዳን መሲህ ይመጣል ብሎ ይጠብቋል ነበር። ምንድነው ከጥንት ጀምሮ እንደዚህ ተብሎ ይወራል? የታለ ሁሉ ያሾፉባቸው ነበር። ግን ተናግሯል ኦሬዲ ቀድሞ። መቼ ነው የሚመጣው አለ? በእነኛ ነገስታት ዘመን። ስለዚህ ጌታ ኢየሱስ ክርስቶስ የሚመጣበትን አትሊስት ጊዜውን እናውቃለን እኛ። ጊዜው ማለት ኤግዛክት ታይም ማለት አይደለም፣ ሲዝን አውቅ እንችላለን። ሲዝኑ መቼ ነው የሚሆነው? የሚመጣበትን ጊዜ መንግስቱ እቺ መንግስት የምትመሰረትበትን ጊዜ ነው ማወራችሁ። አሁን ፈርስት ካሚንግ ግን 2 መምጣቶች ናቸው ያሉት። በኋላ ስለማሳያችሁ ብዬ ነው። የመጀመሪያው ጌታ ኢየሱስ ክርስቶስ ድንገት መጥቶ አማኞች የሚነጥቅበት ነው የመጀመሪያው። ሁለተኛው ግን መንግስቱን ሊትራሊ ለ1000 ዓመት
በምድር ላይ የሚመሰረትበትን መምጣት ነው። መንግስት እያለ ያለው ያንን ነው። ባይዘው ቀጥሎ አሳያቸዋል። ስለዚህ በዛን ጊዜ ላይ ነው የሚሆነው ይለናል። በእነዚያ ነገስታት ዘመን ማለት 10ሩ ከሮም የሚነሱ ህብረት ፈጥረው በስራቸው 10ኛውን መሲህ ኢምፓወር አድርገው በሚያወጡበት በዛ ዘመን ማለት እነሱ ባሉበት ዘመን እግዚአብሔር ሌላ መንግስት ያስነሳል። ስለዚህ ጊዜው ሲዝኑ አትሊስት እግሩ ጋር ነው ማለት ነው። የሚነሳበት ሲዝን የቱ ጋር ነው? ሸክላና እግሩ እንትሩ ብረቱ በተደባላለቀበት ዘመን ነው ማለት ነው ኢየሱስ የሚመጣው። ያቺ መንግስት የምትነሳው በዚያ ጊዜ እንደሆነ እናውቃለን ማለት ነው። ቁጥር ሌላ ቀጥሎ ምን ይላል? አይታችሁት ከሆነ የሰማይ አምላክ የማይፈርስ መንግስት ያስነሳል። በእነኛ ነገስታት ዘመን የማይፈርስ መንግስት ያስነሳል አለ። ማን ነው የሚያስነሳው ይላል? የሰማይ አምላክ። ምን ማለት ነው? ለናቡከደነጾር እኮ እንትንን ስልጣኔን የሰጠህ እግዚአብሔር ነው ብሎታል። ምዕራፍ 1 ታስታውሳለች። ዳንኤል 1 እግዚአብሔር ሰጠህ አንተ ወሰድክ፣ እግዚአብሔር ግን ሰጥቶ ነው ብሎት ነበር። ታስታውሱ እንደሆነ ለሌሎችም ደግሞ ካንተ በኋላ ይነሳል ነው። እግዚአብሔርን ያስነሳቸው እነኛ ነገስታቶች። ይሄኛው ግን ሊትራል ተሙ ምንድነው? ሌሎችም ነገስታት እንደቀያየረው እግዚአብሔር ይቀይራል ለማለት ነው ወይ ተብሎ ሲታሰብ እንደዛ ሳይሆን እቺ መንግስት በአይነቷ ልዩ የሆነች እግዚአብሔር የሚያስነሳ ብቻ ሳይሆን የእግዚአብሔር የሚሆነች መንግስት እንደሆነች ነው ያመለክተው። እግዚአብሔር ናቡከደነጾርን አስነሳ፣ ከዛስ በኋላ ፋርስን አስነሳ፣ ከዛስ በኋላ እንትናን አስነሳ እንደምንለው ሌላ አይነት ተመሳሳይ ሳይሆን አሁን ሌላ ነው የሚመጣው። ሌላ እግዚአብሔር የሚያስነሳው አሁን የራሱን መንግስት ነው። የሰው መንግስት አለም ቀደም የሰው መንግስት ሲቀያየራቸው ነበር አይደል የምታዩት። አሁን ግን እነኛን መቀያየር ያቆምና የራሱን መንግስት ይዞላቸው ይመጣል የሚለው ራሱ የሰማይ አምላክ ነው የሚመሰርተው ይለናል እንጂ በሰው ልጆች የሚመሰረት መንግስት አይደለም ይለናል። ብሉይ ኪዳን አዲስ ኪዳን ስለ እግዚአብሔር መንግስት መመስረት በጣም ተናግሯል። ባይዘው ይታወቃላችሁ። እግዚአብሔር መንግስት መመስረት እኛ ኢየሱስ ክርስቶስ ሲመጣ የተጀመረ አስተሳሰብ እንዳይመስላችሁ። የእግዚአብሔር መንግስት ከጥንት ጀምሮ ስትጠበቅ የኖረች መንግስት እንደሆነች እናውቃለን። ለምሳሌ እንደው ወደ ኋላ መሄዱን እንተውና ለምሳሌ ሉቃስ 1 ከ31 እስከ 33 መልአኩ ገብርኤል ለድንግል ማርያም ያላትን እንኳን እንውሰድ እንደ ምሳሌ። ገና ሲጀምር ክርስቶስ ገና ሲመጣ እንሆ ትጸንሻለሽ አይደል ያላት፣ ወንድ ልጅስ ትወልጃለሽ፣ ስሙንም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም። እስቲ እነኝን ዘጎች እዩዋቸው። ትጸንሻለች ተባለች፣ ጸነሰች አይደል? ትርጉም ነበረው? ትጸንሻለች ማለት ትርጉም አለው ውስጡ? የለውም። ትጸንሻለች ነው፣ ጸነሰች። ወንድ ልጅ ትወልጃለች ነው ያለው። ወንድ ልጅ ማለት ሌላ እውነት ትርጉም አለው ውስጡ? በቃ ወንድ ልጅ ትወልጃለች፣ ወንድ ልጅ ወለደች። ስሙ ታላቅ ይሆናል። ታላቅ አልሆነም ስሙ? ይኸው ምን ዓለም ሁሉ አይደል እንዴ ታላቅ ይሆናል። የልዑል ልጅ ይባላል አልተባለም? ኢቭን የልዑል ልጅ አይደል? ኢቭን አጋንንትም ብሎታል እኮ ታውቃላችሁ። የልዑል ልጅ እግዚአብሔር ልጅ ብሎታል። አጋንንትም እንኳን እግዚአብሔርም ራሱ ልጄ ብሎ መስክሮለታል። ግን ከዚህ በኋላ የምታዩዋቸው ግን አልተፈጸሙ። መልአኩ ገብርኤል ካላቸው 7ቱ 3ቱ ግን አልተፈጸሙ። ለምሳሌ ጌታ አምላኩም የአባቱን የዳዊትን ዙፋን ይሰጠዋል። ወስዷል? አልወሰደም። ምን ማለት ነው? የአባቱን የዳዊትን ዙፋን ማለት ምን ማለት ነው? ንግስና። ዳዊት ምንድን የእስራኤል ምንድን ነው? ንጉስ ነው። ከዛ በኋላ 2 ሳሙኤል 7 ላይ እንደውም ለዳዊት ምን ብሎታል? ከቤት ውስጥ ከልጆች መካከል በዘርህ የዘላለምን መንግስት አስነሳለሁ ብሎታል። ታስታውሳላችሁ? ሴዴቅያስ አይኑ ወጥቶ ልጆቹ ፊቱ ተገድለው ወደ ታስሮ ወደ ባቢሎን ሲሄድ የዛን ጊዜ የዳዊት መንግስት አቁሟል። እንደውም ብዙዎች ምን አስበዋል? እግዚአብሔር የተናገረውን የሁለተኛ ሳሙኤል አንተን ትንቢት ረሳው ሁሉ ያሉ ነበሩ። እግዚአብሔር ግን አይረሳም። ለዚህ ነው እንደው ማቴዎስ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ታሪክ ይላል። ዳዊትን ያነሳበት ምክንያት ማቴዎስ መጽሐፉን ሲጽፍ ንጉስ መጣ ለማለት ነው። መጽሐፉ የተጻፈበት ዓላማ የአይሁድ ንጉስ ነው የመጣው፣ ይሄው ተቀበሉት ነው ማቴዎስ የጻፈው። ስለዚህ ሆነ ብሎ ማንን አነሳ? ከላይ ዳዊት ልጅ አለ ማለት ምን ማለት ነው? ይሄው የንጉስ ልጅ ሊነግስ መጣ እንደተባለው እንደተነገረለት በሳሙኤል መጽሐፍ ላይ እንደተተነበየለት ይሄው ንጉሱ የዳዊት ቀጣይ መጣ ማለት ነው። እሱን ነው የምታዩት። ስለዚህ በዳዊት ዙፋን ላይ ይነግሳል? አልነገሰም። ኢየሱስን የምናየው በንጉስነቱን የተቀበልነው አይደለም፣ እንደ ተቀጸፈ የቆጠር ነው አይደል?
እንደተወገደ ነው የቆጠረው። እግዚአብሔር ፊቱን እንዳዞረበት ነው የቆጠረው። እንደ ባሪያ ነው የመጣው። እሱን ነው መልክ የምናቆኛ። ጌታ ራስን እንወስድ የምናስታውሰው ሞቱን ነው። የሞተውን ኢየሱስን ነው እያስታወስን ያለነው። የተነሳውን አይደለም ማለት ያለው ይገባቸዋል። ያ ነው መልኩ ግን የምናቀው። ጌታ አምላክ አባቱን የዳዊትን ዙፋን ይሰጠዋል። ገና ነው አልተቀመጠም በዛ ዙፋን። በያዕቆብ ቤት ላይ ለዘላለም ይነግሳል። በእስራኤል ቤት ማለት ነው ባጭሩ ለዘላለም ይነግሳል። ነግሷል? አልነገሰም። ለመንግስቱ ፍጻሜ የለውም። ገና ነው ይሄ የዛችን መንግስት መመስረት። ስለዚህ ኢቭን መልአኩ ገብርኤል እንኳን ከተናገረው ገና የተፈጸመና ገና ምን ፈጽሞ ገና ምን ጠበቅ በዳንኤል መጽሐፍ የተነገረ የሚጠበቁ ነገሮች ሁሉ አሉ። ከዛች እንኳን ተነስታችሁ ካያችሁ ማለት ነው። እና ምን አለ ሲናገር እቺ የምትመጣው አለ ዳንኤል የሰው እጅ ሳይነካት አለ አንድ ድንጋይ አይደል ያለው አንዲት ድንጋይ የሰው እጅ ሳይነካት መጣች ነው ሲል የምታዩት። ተንከባላ ስትወርድ ነው ያየው። ይገርም ነው። ለናቡከደነጾር ይሄን መግለጡ እግዚአብሔር ለዚህ ለአሕዛብ ንጉስ ለዚህ ለነፍሰ ገዳይ እስራኤል ያችን ይሁዳን ፍርስርስ ስላረገ ንጉስ ይሄን አሳየ። ምንድነው ድንጋዩ እጅ ሳይነካው ማለት ምን ማለት ነው? የሰው እጅ የሌለበት ነው። አሁን እቺ መንግስት ሰው አይነካት ፈጽሞ የሰው ኢንፍሉዌንስ የለባት። እስካሁን ምንድነው ሰው ነው የምታዩት። መንግስታት ሰው ናቸው እየተፈራረቁ የምታዩቸው መንግስታት። እቺኛዋ ግን አሁን የሚያስነሳት መንግስት ግን የሰው እጅ የለም ውስጧ። የፖለቲካ አክቲቪስት የለም፣ የምርጫ ቀስቀሳ የለም፣ ምንም ነገር የለም የሚደረግ ራሱ ነው እግዚአብሔር ነው የሚወረውረው። ይሄንን ያሳሳው ነው። ይሄን መንግስት የሚያመጣው ማን ነው? የሚለቀው እግዚአብሔር ነው። ምንድነው ምን ማለት ነው? በሌላ አነጋገር እግዚአብሔር የሰውን መንግስት በቃ ሲል የራሱን መንግስት ያመጣል ማለት በቃ። ከዛ በኋላ እስከ ግሩ ድረስ መንግስታት ነው የምታዩት። እንግዲህ እነኚህ መንግስታት ወደ ኋላ ስትሄዱ ኦልሞስት እንግዲህ ስንት 2000 ምናምን 2700 ዓመት ምናምን ነው ትችላላችሁ። ግን የሆነ ሰዓት ላይ በቃ ግሩ ጋር ስትደርሱ ያበቃል። ድንጋይዋ ከዛ በላይ አትቆይም። እስከ ግሩ ነው የምትጠብቀው። ምን ማለት ነው? the revived Roman Empire እነኛ 10 ሀገሮች አንድ ላይ ሆነው ከዛ በኋላ አትቆይም። በቃ ምንም እርግጠኛ ይሁን ከዛ በኋላ ሌላ መንግስት አይቀጥልም። አሁን ሌላ ኢምፓየር ከዛኛ በኋላ አይመጣም። እግዚአብሔር የሰውን መንግስት ከዚህ በኋላ የሚነሳ ሌላ ኢምፓየር አይደለም የሚያየው። ቀጥሎ የልጁን መንግስት ነው እያሰበ ያለው እግዚአብሔር ማለት ነው። ለኢዮብ ፍጥረትን ስፈጥር ነበርክ ወይ ያለው እግዚአብሔር ማለት ነው። ነበርክ ያለ እግዚአብሔር ብቻውን እንደሚሰራ ማለት ነው። እንደዚህ ሳረግ ነበርክ ያለ እግዚአብሔር ማንም ሳይኖር መንግስቱን ያመጣል ወደ ምድር። እግዚአብሔር የተመሰገነ ይሁን። ሚልክያስ 4 ላይ አንድ ላይ ምናልባት ጥቅስ መያዝ ለምትፈልጉ የሱ መንግስት ይመጣ ምን እንደሚሆን ይናገራል። መዝሙር 72 ላይ በኋላ ላይ የተወሰኑ ጥቅሶች ልሰጣችሁ እችላለሁ። ዕብራውያን 9:11-24 ቆላስይስ 2:11 ለዚህ ምንድነው የሚለን? የሰው መንግስት ምን እየሆነ ይመጣል? እያሽቆለቆለ ከወርቅ የጀመረ እስከ ቅልቅል ብረትና ሸክላ ምንም ግራ የሚገባ ነገር እስከሚሆን ድረስ ይደርሳል የሰው መንግስት። ባጭሩ ይሄ ምስል የሚያሳየን ይላሉ። ይሄ ምስል የሚያሳየን አንዱ እየተሻሻለ የሚሄድ ነገር እንዳትጠብቁ ነው። እየተሻሻለ አይደለም የሚሄደው ዓለም። ከወርቅ ነው የጀመረው፣ ክብር ነው። ስለዚህ በክብሩ ምን እያለ ነው? እስካሁን ስናይ ነው እየወረደ እየዘቀጠ ሞራል እየወረደ ክብር እየወረደ ምናምን ነው የሚሄደው። አሁን ዓለም በጣም ጥሩ እየሆነ አይደለም የሚሄደው። እንደዛ እንዳትጠብቁ። በጣም ልዩ ምርጥ ነገስታቶች እየተነሱልን እንደሚቀጥሉ እንዳትጠብቁ። እንደዛ አይደለም ሳይንሱ። እየጨለመ እንደሚሄድ ነው የሚነግረን። እንደው አጠቃላይ መጽሐፍ ቅዱስ the whole counsel of the scripture ምንለው አጠቃላይ መጽሐፍ ቅዱስን ስንረዳው ምናየው ዓለም እንደውም ሰሞኑን እንማር ነበር መሰለኝ ነው አይደል? በጣም እየጨመረ ነው የሚሄደው እየጨለመ የሚለው ነገር ይሄው ይገል ነገራን ይሄ ይደባላለቃል። ሸክላ ከብረት ጋር ድብልቅልቅ ዘመነ ድብልቅልቅ ነው እየሆነ የሚመጣው ዓለም። እግዚአብሔር ግን አይተወንም እንደዛ ብሎ። በእነኛ መንግስታት ዘመን እንደዚህ ድብልቅልቅ ባለ ዘመን እንደዚህ መቀላቀል የማይችሉ ሁለት ነገሮች በአንድ ላይ ተጣብቀው ባሉበት ዘመን ሐሰተኛውን ክርስቶስ ለማስነሳት የሚያስችል ፕላትፎርም ተሰርቶ በሚያልቅበት ዘመን እግዚአብሔር ከዛ በኋላ አይታገስም። በቃ የልጁን መንግስት ይልካል ያመጣል። ደግሞ ይሄ መንግስት ምን አይነት ነው አለ ቁጥር 44 ላይ ለሌላ ህዝብ ተላልፎ የማይሰጥ መንግስት ነው አለ።
አለቀ ማለት እስካሁን መተላለፍ ነው የምታዩት። ከራስ ወደ እንትን ከዚህ ከወገብ ወደ ነገስታት መፈራረቅ አይደል የምናየው። በቃ ያበቃ። ይህ መንግስት ለሌላ ህዝብ ተላልፎ የማይሰጥ መንግስት ይሆናል ይላል ቁጥር 44 ላይ። 86 ዓመት ነው አይደል ባቢሎን የገዛ 208 ዓመት ከዛ በኋላ ፋርስና ሚዶ 268 ዓመት እንደገና ገዝተዋል እንትኖች ግሪኮች። ከዛ በኋላ ኦልሞስት 1400 ምናምን ድረስ ሮማያኖች ረጅም ሺዎች ዓመት ገዝተዋል። ከዛ በኋላ የምትመጣው መንግስት ግን መጨረሻ የላትም። በቃ እስካሁን ድረስ እዩ ተመልከቱ። እርስ በርሱ የተጣበቀ ነው አይደል? ሁሉም መንግስታቱን ተመልከቱ። ከራሱ ጀምሮ አንዱ ባንዱ ላይ ተጣብቆ አይደል የደረሰው ታች አንዱ አንዱን እየተካ እጅኛዋ ግን የክርስቶስ መንግስትን ከውጭ ነው የምትመጣው ራሱ ከዛው ጋር ተቀጣይ አይደለችም። ከሌላ ነው የምትመጣው። የሰማይ አምላክ ነው የሚልከው ማለት ኤክስተርናል የሆነ ነገር ነው የሚመጣው። ሌላ የውጭ ኪንግደም ነው ማለት ነው የምንጠብቀው እንጂ የሰማይን መንግስት ነው የምንጠብቀው ሲባል ሊትራሊ ሰማይ መንግስት እየጠበቅን ያለ ነው ማለት ነው እንጂ አሁን ተተኪ አይደለም። አሁን የተሻለ ተተኪ አይደለም እየጠበቅን ያለ ነው። አሁን ይሄ እንትን ፖለቲካሊ አሁን አንምረጥ ምናምን እያልኳል ይገባችኋል እኔ በጣም እንደዛ ለማለት አይደለም። አደር ስራችንን እየሰራን እንደ ዜጋ እናረጋውን እያረግን ምን ኖረው ግን የመጨረሻ ተስፋችን ግን ከውጭ እንደሚመጣ ያሳያቸዋል። ድንጋዩ የመጣው ከሌላ ቦታ በቃ ሰው መንግስት ውስጥ እንዳልሆነ እንረዳለን ማለት ነው። እቺ መንግስት እነዚያም መንግስታት እቺ ድንጋይ ስትመጣ የሚኖሩትን ብቻ ሳይሆን የሰውን ልጆች መንግስት ሁሉ ስትፈጭ ነው የምታዩት። እስቲ ቀጥሎ ያለውን ስዕል ምናልባት ከሱ ከሆነ አንዴ እንየው እስቲ ሁለት ወደፊት በደንብ ፈጠን እየተባረክ ወደፊት አሁንም ጨረሻ ላይ ይሄ ወደ ኋላ መሰለኝ ይሄድኛል። እሺ ምንድነው የምታየው? ብቻ ከውጪ አንዲት ድንጋይ ምን ትላለች አለ ትመጣለች አለ። ከዛ በኋላ ሁሉንም ነው የምትፈጨው። ምን ማለት ነው? የምትመጣው በእነኛ መንግስታት ዘመን ነው። ሪቫይቭ ዘ ሮማን ኢምፓየር ከሪቫይቭድ ከሆነው ከአስሩ ነገስታት ዘመን ነው የምትመጣው። ስትፈጭ ግን በሙሉ ምስሉ ሲወድቅ ነው የሚያየው ናቡከደነጾር። ሁሉም እንዳለ ምን ይላል? ይሄው እንደዚህ ማለት ነው ሲወድቅ ነው የሚያየው። ምን ማለት ነው? በቃ የሰው ልጆች መንግስት የሰው ልጆች የመንግስት ታሪክ ሳይቀር ሌጋሲ ሳይቀር አብሮ ይወድቃል። በቃ ያበቃል ማለት እንደውም የሚለው እዛ ቃል ላይ የሚለው ነው ትፈጫቸዋለች። ይሄ ቃል ለሮማውያን ሲመጡ ተጠቅሷል አይደል? የሚፈጭ ሌላ የሚፈጭ የሚቀጠቅጥ መንግስት ይነሳል ተብሎ አልነበረ? የብረቱ መንግስት እንደዛ ነበር አለ። ምን አይነት መንግስት ነው የብረትን መንግስት የሚፈጭ መንግስት ያለው? ሮማውያን በጣም ጨካኞች ነበሩ ብያቸዋል። በቃ እውነትም ፈጪ ናቸው፣ ረጋጭ ናቸው፣ ቀጥቃጮች ነበሩ። እውነት ነው። እቺኛዋ ግን ለሴም ወርድ ሲጠቀም ትፈጫቸዋለች፣ ታጠፋቸውም አለች። ሌሎች መንግስታት ነው በወርቅ በብር በናስ በሸክላና ብረት የተሰራች አለች። እቺ የተመሰለችው ራሱ በድንጋይ ነው የተመሰለችው። ከነኚህ ውስጥ በሌለ ነገር ተመስላ ነው የምትመጣው። የድንጋይ መንግስት ነው። ዕብራውያን 26 ላይ እንደውም 12:26 ላይ በዚያን ጊዜ ድምፁ ምድርን አናወጠ ይላል። አሁን ግን አንድ ጊዜ ደግሜ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል ይላል። እግዚአብሔር ምን አደርጋለሁ ብሏል? አስታውሳላችሁ? በእንትን ላይ በተራራው ላይ እኮ ህግ ሲሰጥ ተናውጧል። ተራራው ምናምን ተናውጧል። እግዚአብሔር ግን እዛ ጋር እናውጥና አትዩ። አንድ ጊዜ እግዚአብሔር ሰማይንም ምድርንም ምን አደርጋለሁ አናውጣለሁ ነውጥ አርጎ እናውጣለሁ ብሎ ምን ብሏል አለ ተስፋ ሰጥቷል። ቆይ አናውጣለሁ የሚል ተስፋ አለ እንዴ? እናንተ ዝም ብላችሁ ሲያስቡ አንድ ነገር ተስፋ የሚለው ምንድነው? እገነባለሁ ነው ተስፋ አይደል እንዴ? እሰራለሁ የሚል ተስፋ ነው እንጂ አናውጣለሁ ይሄን ቤት አፈርሳለሁ የሚል ተስፋ አለ የለም። ለማን ነው ተስፋ የሚሆነው? ይሄን ቤት አፈርሳለሁ ካለ ሲፈርስ የሚጠቀሙ ካሉ ነው ተስፋ የሚሆንላቸው። ገባችሁ አይደል አባባሌ? ተዛ እንጂ ለሚፈርስባቸው ተስፋ አይደለም። ስለዚህ ምን አለ እግዚአብሔር? አንድ ጊዜ ደግሜ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል አለ።
እግዚአብሔር አንድ ቀን በልጁ በኢየሱስ ክርስቶስ ይመጣል። ምንድነው የሚያደርገው? ያፈርሰዋል። ሁሉ ተስፋ ነው፣ የቅዱሳን ተስፋ ነው። በምድር ላይ ላሉ ሰዎች ይሄ በቃ እንትን ጨለማ ሊመስል ይችላል፣ የጨለማ ሊመስል ይችላል። ታፈርሳቸዋል። የምድር መንግስታት ታፈርሳለች ስንል ድንጋዩን መንግስት ለሚጠብቁ ግን ተስፋቸው ነው፣ የነሱ ጅማሬ የሚጀምርበት ጊዜ ነው። ከዛ ምን ይላል ዕብራውያን ጻፊ ቁጥር 27 ላይ አዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡት ጸንተው እንዲኖሩ የሚናወጡ የተፈጠሩ እንዲሆኑ ይለወጡ ዘንድ። ከዛ ስለዚህ ይላል እቺ ነው ፈልጋ የማይናወጥ መንግስት ስለምንቀበል በማክበር በፍርሃት እግዚአብሔርን ደስ እያሰኘ እያመለክን ምናመልክበትን ጸጋ እንያዝ ይላል። ምን አይነት መንግስት ስለምንቀበል ይላል? የማይናወጥ መንግስት፣ ሁሉ ፈራርሰው ከዛ አንሸክብል የሆነች ሼክ ማድረግ የማያቃት፣ ነውጥ የማያቃት፣ መፍረስ የማያቃት ሌላ መንግስት ትመጣለች። ደከማችሁ? 10 ደቂቃ ልቀጥል። ከስራም ስለሆነ የምትመጡ እቺ መንግስት ደግሞ ለዘላለም የምትቆም መንግስት ነች። ምን ማለት ነው? ሁሉም ወድቋል። እስቲ አሁን እዚህ ዓለም ላይ እስቲ ያልወደቀ መንግስት የምታውቁት ካለ አሁን ያለውን አትጥሩልኝ፣ እሱን ገና ወደፊት ስለሆነ ማለት ነው። እስካሁን ግን የለም። የእውነት እነ ባቢሎን ምንላቸው እኮ ታውቃላችሁ። አሁን ኢራን ምናምን እነ እንትና ምንላቸው እኮ አሉ የሚባሉ እንግዲህ አስቡ። የዛሬ 3 ዓመት ነው ምናምን አይ ቲንክ እንደ ሊትራል ግሪክ እንኳን ባንክራፕት አድርጋለች። ሊትራል እንኳን ይሄም እንደኛ እና አሌክሳንደር ምድር እንደዛውራለች። አዎ ምንም የለም ማቀየር፣ ሁሉም ይመጣል፣ ይፈርሳል፣ ይሄዳል። የሰው መንግስት ስለሆነ እቺ መንግስት ግን ዘላለማዊ መንግስት ነች። ይላችሁ ታደቀ ለዘላለምም ምን ትላለች ይላል? ትቆማለች ይላል ቁጥር 34 ላይ አድቅቃ ከዛስ ለዘላለም ትቆም። በቃ ከዛ በኋላ ይሄ ቆሞ ስታዩት የሚቆም ነበር ይመስለው፣ ለዘላለም ፈረሰ። ከዛስ ያቺ የምትመጣው ድንጋይ ግን ለዘላለም ትቆም። ምን ማለት ነው? መጨረሻ የለም። ከዛ በኋላ መንግስት የሚባል አይመጣም። አለቀ በቃ። ምንድነው የሚያደርገው መሰላችሁ? ይሄንን እንደው ምን ማለት ነው? እስቲ ዝም ብለን ወደኛውን ቀይረው። እግዚአብሔር እንደገና የራሱን አገዛዝ ይመሰርታል። ይሄ እግዚአብሔር የተመሰገነ ይሄ የሚሆን ነው። ገና ኤደን ገነት ላይ እግዚአብሔር ያስተዳድር ነበር። ታውቃላችሁ? ያስተዳድር ነበር። ሲያስተዳድር የእግዚአብሔር አስተዳደር ቴዎክራሲ ነው ይባላል። እግዚአብሔር ሲያስተዳድር ነው። ቴዎ ማለት እግዚአብሔር ማለት አይደል? ዴሞክራሲ እንደምንለው ማለት ነው አይደል? እግዚአብሔር እግዚአብሔራዊ አስተዳደር ነበር። ከዛስ በኋላ ከኤደን ገነት ሰው ምን አለ? በኃጢአት ምክንያት ተባረረ። እዛ ሰው ኃጢአተኛ ሆነ። ከዛስ የራሱን መንግስት መሰረተ። የራሱን መንግስታት መሰረተ። የራሱን ኢምፓየር መመስረት ጀመረ። ከዛ እግዚአብሔር የሆነ ጊዜ መጣና እስራኤልን አገኛት አይደል? መረጣት አይደል? አንድ ኔሽን በምድር ላይ ያለች አንድ ኔሽን ምልክት አድርጎ ወሰዳት። ከዛ ምን አላት? ንጉስሽ እኔ ነኝ፣ እኔ ላስተዳድርሽ አለ ማለት ነው። ከዛ በኋላ ተነሱና ምን አሉ? እኛም እንደ አሕዛቦቹ ምን አንግስልን አሉ? ንጉስ አርግልን አሉ ማለት ነው። ተነሱና አረ እኔ ንጉሳችሁ ነኝ ሲል ኖ እኛ ሚታይ ንጉስ ነው እንፈልገው። ከዛስ በኋላ እግዚአብሔር ደስ አልተሰኘም ይለናል። ግን ሳኦልን አምጥቶ አነገሰባቸው አነገሰላቸው። ከዛ በኋላ ከሳኦል በኋላ ሳኦል ታሪኩን የምታውቁት ነው። ዳዊት ከሱ ቀጥሎ ሲመጣ ነው የምትመለከቱት። ከዛ በኋላ ከዳዊት በኋላ እንግዲህ እንደው ዳዊት እንግዲህ ጊዜ ገደቡን አይደለም ማወራችሁ። ከዛ በኋላ እነኚህም የሚመጡ ነገስታት ነው የምታዩት። ዓለም በሙሉ ሲተዳደር የነበረበት አስተዳደር አለ። እንግዲህ እነ ዳዊት ሲያስተዳድሩበት የነበረው አስተዳደር ቴዎክራሲያዊ አስተዳደር አይደለም። የእግዚአብሔር አስተዳደር ብቻ ነው ቴዎክራሲ የምትባለው የእግዚአብሔር አስተዳደር። ግን ባቢሎን በምን ነው የምትተዳደረው? በሞናርኪ ነው የምትተዳደረው ይባላል። ሞናርኪ ማለት የንጉሳውያን ቤተሰቦች የሚያስተዳድሩት ምን እንደምንለው አላቅም። በአማርኛም ብዙ ምን ስለማለው ሜዶንና ፋርስ ኦሊጋርኪካዊ አስተዳደር ነው ተብሎ ይታሰባል። ምን ማለት ነው? ጥቂት እንደው እነኚህ ኢሊት የሚመሯቸው ጥቂት ግለሰብ መር እንደማለት ነው። ጥቂት ግለሰቦች የሚመሩት መንግስት ነው ይባላል። ግሪኮች የመኳንንት መንግስት ነበር ይባላል። መኳንንቶች የሚመሩት አይነት መንግስት ነው ይባላል። የሮም መንግስት ጨካኝ የናዚ መንግስት የወታደራዊ መንግስት ነው ይባላል። ወታደራዊ አስተዳደር ነበር ይባላል። ኢየሱስ ተመልሶ ሲመጣ ግን
ኦሊጋርካዊ የለ፣ ዲሞክራሲያዊ የለ፣ ምናምን መንግስትን በሙሉ ይነድና መልሶ ኤደን ገነት የነበረችውን ቴዎክራሲ ይመልሳል እግዚአብሔር። ያችን አስተዳደር ወደ ምድር ያመጣታል እግዚአብሔር መልሶ። የራሱን መንግስት ሲጀምር እሱም ያስተዳድረው መንግስት ነው የሚያመጣው። ሰይጣን አፈረስኩት በቃ ብሎ ነበር። እግዚአብሔር ግን ዘመን ቆጥሮ ያንን ይበቀልና ራሱን አስተዳደር እንደገና ይመልሳል። በመጽሐፍ ቅዱስ ውስጥ የእግዚአብሔር መንግስት ብዙ ስለተማር ነው። የእግዚአብሔር መንግስት ላይ የተወሰነ አይተናል። እንደዛው ስላለመግባት ነው የተወሰኑ ሌሎች ነገሮችን እየሰጠው ያለሁት። በሶስት ነው ምን ከፍለው የእግዚአብሔር መንግስት። የመጀመሪያ ቀድሞ የነበረችን ነው የእግዚአብሔር መንግስት ምንላት። ኢቭን ቅዱሳኑ እንደገቡባት ሁሉ ይነግረናል። ሉቃስ 13:28 አብርሃም፣ ይስሐቅ፣ ያዕቆብ ነቢያት ሁሉ በዚች መንግስት ውስጥ አሉ ይለናል። ነበሩ ብሎ ይነግረናል። ቀድሞ የነበረች እንደሆነች ይነግረናል። ታስባ እንደነበረች። ሁለተኛ በክርስቶስ መምጣት ኢናጎሬት የተደረገች ነች። እቺ መንግስት የመጣች መንግስት ነች። እሱ ብቻ ሳይሆን ኢናጎሬት ተደረጋ ግን እስቲል እየመጣች ያለች መንግስት ነች። ሉቃስ 17:21 እኔ በመንፈስ ቅዱስ አጋንንትን ማውጣ ከሆንኩ እንግዲህ የእግዚአብሔር መንግስት በመካከላችሁ ነች አለ ኢየሱስ። ማለት ምን ማለት ነው? መጣች፣ ኢናጎሬት ሆናለች ማለት ነው። እስከ ዛሬ ድረስ የእግዚአብሔር መንግስት በመካከላችን ነው። አሁን ያለው እግዚአብሔር መንግስት ባይዘው አለ። ሰሞኑን ታስታውሳችሁ ስንማር የነበረው ይሄ አጋንንት ይወጣል፣ በሽተኛ ይፈወሳል፣ መንፈስ ቅዱስ በሰዎች ላይ ይፈሳል፣ ቅድስና በሰው መካከል አለ፣ ጽድቅ በምድር ላይ ጽድቅ የሚባለው ነገር ምን ይሰራል? ለምን? የእግዚአብሔር መንግስት ስላለች ማለት ነው። ታስተዳድራለች። ግን ደግሞ በሙላት ደግሞ የለችም። አለች እንዳለ ደግሞ ሙሉ ለሙሉ የለችም። ስለዚህ የእግዚአብሔር መንግስት ምትመጣም ነች። ደግሞ ስጸልይ ከጸሎታችን ኢየሱስ እንድንጸልይ ከነገረን ነገር አንዱ መንግስት ትምጣ ብላችሁ ጸልዩ ነው። ከመጣች አይደለም እንደው ምን ጸልዩ ካልን እየመጣች ያለች ምትመጣ ነች። እሱ መንግስት ገና በሙላት ትመጣለች። ምን ማለት ነው? የዳንኤል ምዕራፍ 2 ቁጥር 40 ምናምን ጸሎት ትንቢት ሙሉ ለሙሉ ይፈጸማል አንድ ቀን ማለት ነው። መንግስትህ ትምጣ ምን ማለት ነው? ታፍርሰው ይሄን ሁሉ ይሄንን ስንት ኮራፕሽን የጠገበውን የሰው ልጅ መንግስት፣ የሰው ደም የጠገበውን የሰው ልጅ መንግስት ምን ትበለው? ታፍርሰው እሷ ተስፋፍ ትግዛ፣ እሷ ታስተዳድር። ቴዎክራሲ የምድር አስተዳደሩ የእግዚአብሔር አስተዳደሩ ነው ይቀየር ማለት ነው። በጣም ትልቅ ጸሎት ነው። ሁለት ጊዜ ነው ክርስቶስ የሚመጣው። መጽሐፍ ቅዱስ የሚነግረን ሁለቴ ነው የሚመጣው። ቅድም ያልኳችሁን ትንሽ ልበላችሁ። ሁለቴ ነው የሚመጣው። አንደኛ ተሰሎንቄ 4 ማቴዎስ 24 ከ36 እስከ 44 ደግሞ አንደኛ ተሰሎንቄ 4 ማቴዎስ 24 36 እስከ 44 ሁለተኛ ጴጥሮስ 3 ከ5 እስከ 6 ልክ ቅድም ያልኳችሁ በኖህ ዘመን እንደነበረ እንዳለው የመጀመሪያ የሚመጣው በድንገት ነው። ቅድም ባሳዩአችሁ ጋፕ አሁን ያለንበት ዘመን ከዚህም በኋላ ባሉ ዘመኖች አት ኤኒ ሞመንት ጌታ ይመጣል። ይሄን እንጠብቃለን። የምር ነው። እሺ ይመጣል። ጌታ ማይመጣ ከሆነ ከስረናል። በእውነት ጌታ ኢየሱስ እንደ ተስፋ ቃሉ ተመልሶ ምን ይላል? ይመጣል። ምንም ጥያቄ የሌለ ነገር ምንድነው ብትሉ የእውነት ነው ይሄ የምነግራችሁ። ምንም አትጠራጠረው ነገር ካላችሁ እኔ አሁን ከዚህ በኋላ ምን እንደሚነሳ ምንም ማቀው ነገር ብዙ ጥርጥር አለ። ምንም አትጠራጠረው ካላችሁ ግን ከእግዚአብሔር ቃል ተነስቼ ኢየሱስ ግን ይመጣል። ተኝተን ይሆናል የምንወሰደው አላቅም። መኪና እየነዳችሁ ነው አንዳንዶቻችሁ ተኝታችሁ፣ አንዳንዶቻችሁ ወክያል፣ አንዳንዶቹ እየጸለዩ ምን ሆኖ እንደሆነ አላቅም። ጻድቃኑን ግን ከአራቱም ማዕዘን ጌታ ይሰበስባል። ልጆቹን በየቦታው በታትኖ አይሄድም። ወላጆች እንደሌላቸው ልጆች አልተዋሽ ተመልሼ እመጣለሁ ያለ ይመጣል። ህዝቡን የሚፈልግ አምላክ ይመጣል። መላእክቱን በአራቱ ነፋሳት ይበትናል። ሳውዝ ዌስት ኢስት ኖርዝ ኢስት ምናምን ተብሎ ይወስ ልጆቹ ይለቀማሉ፣ ይሄዳሉ ወደ ላይ። እሱ ተመልሶ ይመጣል። ምንም ጥያቄ ስለሌለው ነገራችሁ እንድንጠብቀው እንደሚመጣ በምን አወቃላችሁ? ኢየሱስ ፈርስት ካሚንግ ላይ ድንግል ተጸንሳች ተብሎ ጸነሰች፣ ስሙት መት ያ የተባለው እያንዳንዱ ነገር ልጄ ወደ ግብጽ ከግብጽ ጠራው ሲል ግብጽ ወደ ግብጽ መሸሹ መምጣቱ ምናምን በሙሉ ዲቴሎቹ በሙሉ ሳይቀር መሰቀሉ መከራው እያንዳንዱ ነገር ተፈጽሟል። ይመጣልም ይፈጸማል። ምንም ጥያቄ የሌለው ነገር ነው። በመጽሐፍ ቅዱስ ውስጥ በጣም ብዙ ሺህ ትንቢቶች ናቸው የተነገሩት። ብዙ ሺዎቹ ተፈጽመዋል ታውቃላችሁ። የቀሩ ደግሞ ጥቂት ናቸው። እነሱም ይፈጸማሉ። ምን ይሆን? ኢየሱስ ይመጣል።
ወዳጆች አሁን ኢየሱስ አይመጣም ይመጣል ብለን መጠራት የለብንም። አት ኤኒ ሞመንት አንዳንዱ ነገር ናላችንን አዙሮ እንዲያሳብደን አይገባም። ኢየሱስ ስለሚመጣ ገባችሁ? አንዳንዱ ነገር ተስፋ ቁርጥ አድርገን በቃ የት ልግባ ማለት የለብንም። ኢየሱስ ይመጣል ስለሚመጣ ዓለም የሆነ ቀውጥ የሆነ አሁን የሆነ በቃ ኒውክሌር ቦምብ ተሰርቶ ሁላችንም ላይ ድፍት ብሎብን ዓለም ትጠፋለች። አትጠፋ። አሁን አንድ ትንሽ ሰው እዚህ ጋር ቆሞ ይሄን መናገሩ ያስገርማችሁ ይችላል። እኔ ግን አይደለሁማ ይሄ ነው የሚናገረው። በጣም እንድናቆም ፈለው ይሄ ስለሆነ ነው። እስከ ዛሬ እየተናገረ የመጣው አንድም ያልሳተ መጽሐፍ እዚህ ጋር ይሰጣል እንዴ? ስለዚህ ይመጣል። ተስፋችን ምን ይላል ተመልሶ? እርስ በርሳችሁ በዚህ ቃል ምን በሉ ተጽናኑ። አይዞ ስትባባሉ አይዞሽ ኢየሱስ ይመጣል። ይሄም ያልፋል በሚል ብንጽናና ደግሞ ያኛው እየመጣ ያሰቃየናል። ባልፍስ ደግሞ አንድ ነገር ደግሞ ቶሎ አይለቅም ወንድሜ፣ አልፍም ቶሎ አይድም። እንዴት አድርገን በሱ ተጽናንተን ዘልቃለን? አንድ ነገር ግን ያጽናናል። ሰይጣን የማይወስደው የመጽናኛ ነገር ምን ነው ተቀላል? ይመጣል። ኢየሱስ ይመጣል። ኢየሱስን ማስቀረት ስለማይችል ሰይጣን እንደውም ኢየሱስ ይመጣል። ኔክስት አሳያችሁ። አሁን ጊዜ ያለቀ እንጂ ኔክስት አሳያችኋለሁ። በስላሴ የተመሰለውንም ዘንዶውንም የራሱ ነብዩም ሐሰተኛ ክርስቶስም እንደ ስላሴ ሰይጣን በሶስት ነው የሚገርማችሁ የሚሰራው የሚመጣው ወደፊት። ኔክስት አሳያችኋለሁ። አብ ወልድ መንፈስ ቅዱስ ብለን በስላሴ እንደምናምን ራሱ እንደ ስላሴ ተመስሎ በሶስት ነው ራሱን ይገልጣል። ግን እግዚአብሔር ሁሉንም ሶስቱን ሰብስቦ እሳት ባህር ውስጥ ይጥላቸዋል። የሚቀጥለው ማን ነው? እሱ ብቻ። እርስ በርሳችሁ በዚች ቃል ተጽናኑ። ጌታ ኢየሱስ ወይ መደሰቻ ስናጣ ማለት ምን በምን ልደሰት አይባልም። ንጉሴ እኮ ይመጣል። ኢየሱስ እኮ ተመልሶ ይመጣል። ሌላ መንግስት እኮ አለ። ሌላ በቴዎክራሲ እንተዳደር ገና እግዚአብሔራዊ አገዛዝ ይመጣል። አባት ፍለፊት የሚያስተዳድርበት የኔ አባት የንጉስ ልጅ ነኝ ምናምን እያልን አልገባ ያለን ግራም ያጋባ ነገር ሸክላና ብረት ድብልቅልቅ ነገር ነው። የንጉስ ልጅ ብለህ ሳጨርስ ገና 100 ነገር ሲያጣፋን እንዳልሆነን ይነግረናል። እንደዛ እኮ ነው እንትን ዘመኑ ግራ ይገባናል እኮ። አሁን እኮ በቃ ዲፕላርድ የሆነ ነገር እኮ። አንድ ቀን ግን የንጉስ ልጅ ነኝ ለማለት የሚያመች አባታችን ራሱ ንጉስ ሆኖ ልጅ ሆነ እንቀመጣለን። ይሄ ነው። እስራኤል ብዙ ዘመን ስትጠብቅ ነው የኖረችው። መጀመሪያ ሲመጣ ስቅዩ አምላክ ተሰቃይቶ ያንን እንደ በግ ዝቅ ብሎ ሲመጣ ስታየው ይሄ ንጉስ ይሄም አይደለም። አንዲ አይተ ግንበኞች የናቁት ድንጋይ አይደል ያለው ኢየሱስ። ኔክስት አሳያቸዋለሁ። የናቁት ድንጋይ እቺ ድንጋይ ነች ታውቃላችሁ። እሱ የማዕዘን ራስ ሆናል። እሱ እቺ ድንጋይ በድንጋይ ነው ኢየሱስ በሙሉ መጽሐፍ ቅዱስ ይከተላቸው ከነበረው አለት ጠጡ ሁሉ ይለናል። በድንጋይ የተመሰለው ኢየሱስ ነው፣ ራሱ ነው። ምንም ሌላ ነገር ራሱ ነው የሚመጣው። አዩትና አገላበጡትና ግንበኞቹ የህጉ መምህራን አዩትና ይሄ ነው እንደ ንጉሳችን ንጉስ ነው ብለው እንዲቀበሉ ተፈልጓል። ልክ ሲቀበሉ ግን አይደለም። አዩትና ይሄ ንጉስም አይሆንም፣ ይሄ ይሁዲነትንም አይሰራም፣ የሃይማኖትም አባት ብለን ልንቀበለው አንችልም ብለው ሪጀክት አደረጉት። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆናል። አንድ ቀን ግን እንደዚህ የአይሁድ መምህራን አገላብጠው ይሄ ለይሁዲነትም አይሆንም፣ ራባይም ብለን ልንጠራው አንችልም፣ ፈሪሳዊም ብለን አንጠራውም፣ ሰዱቃዊም ብለን ልንጠራው አንችልም ብለው ሪጀክት ያደረጉትን ኢየሱስን አንድ ቀን እንገራችሁ እንደ ንጉስ ይቀበሉታል። ንጉሴ ብለው ይጠሩታል። ይሄ ነው ተስፋችን ወዳጆች። በዚህ እንድንጽናና ወገኖች። ቤተክርስቲያን ይሄ ከተወሰደባት ቅዱሳን ይሄ ከሌለን በእውነት ነው ተዘልፈናል። ራቁታችን እንደሆን ቁጠሩ። በምን እንጽናናለን እስቲ ንገሩኝ። እስቲ እዚህ ዓለም ላይ ሁሉ ነገር ስትይዙት ይጠፋል፣ ስትጨብጡት ባዶ ነው፣ ስትደርሱበት ከደረሳችሁበት በኋላ ይተናል። አዲስ መኪና ራሱ ሽታው ይጠፋል። አዲስ ቤት የሆነ ነገሩ ይጠፋብን ማለት እስቲ ያው ሰው በምን ይጽናናል? እስቲ እዩት። እስቲ የመጨረሻ ያጽናኑናል ብለን የምናስባቸው ሆሊውድ ያሉትም ራሳቸውን በእንትን ይወጉ ነው የሚኖሩት። የቱ ጋር ነው ተስፋዬ? አዲስ መንግስት። እስቲ አሜን በሉ ወገኖች። አዲስ ምን ይመጣልናል? መንግስት። አዲስ ንጉስ ይመጣልናል። ማን? ኢየሱስ የሚባል እንደ ትላንት ነው ዝቅ ያለ ምናምን አይደለም ይመጣ። ያን ጊዜ ሲመጣ የምድር ወገኖቹ ዋይ ይላሉ፣ ይወጉት ያውታል። ልጆቹን ከምድር ጫፍ እስከ ምድር ጫፍ ይሰበስባቸዋል። አሁን ግራቪቲ እንደዚህ እየጨመቀ ወደ ታች ይዘናል አይደል? አሁን አይቻልም ማለት እንጣጥም ብንል መልሶ ይወርዳል። አንድ ቀን ግራቪቲ ራሱ አይሰራም። በቃ የዛን ጊዜ በአየር ላይ እንነጠቃለን ይላል። ሲሄድ እንዳያችሁት እንደውም ታስታውሳላችሁ የእስራኤል መንግስት መቼ ነው የምትመልሰው አሉት። መቼ ነው የምትመልሰው አሉ። ልክ ናቸው እኮ ይመልሳል እኮ ታውቃላችሁ። ሲመጣ ኔክስት አሳያችኋለሁ። የእስራኤል መንግስት መቼ ነው እንደ ንጉስ የምትመጣልን ከሮማውያን ነፃ የምታወጣ ይመጣል። አይዟችሁ ግድ የለም
ስለሱ ምንም ተስፋ እሱን ተውታልና ኢየሱስ ምናል እናንተ አብ የሰጠውን የተስፋ ቃል ብላችሁ ጠብቁ ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ከዛስ አይናቸው እያዩ ደመና ከአይናቸው ነጥቃ ሰወረችው እንዲህ በክብር ሄደ። ታውቃላችሁ ምን ማለት ይመስላችኋል? ከሱ ጋር ሞተናል፣ ከሱ ጋር ተነስተናል፣ አንድ ቀን ደግሞ ተነጥቀናል እንዴ ገና ነው። ፊዚካሊ ግን ከሱ ጋር እንነጠቃለን አንድ ቀን። አሁን ከሱ ጋር ተሰውረናል። ለዚህ ነው ቆላስይስ ምዕራፍ 3 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ህይወታችሁ በክርስቶስ ከእግዚአብሔር ውስጥ ተሰውሯል። ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ አብራችሁ በክብር ትገለጣላችሁ። ሲመጣ ራሱ ሁለተኛ ጊዜ በሺህ ዓመት መንግስት ሲመጣ አብረን ነው የምንመጣው። ሄዶ ሁሉ መቅረት የለም ጋር ትመጣታለህ ተመልሰ። ገና ወገኖች ወይ በክብር ያጎሳቁለናል። ምን አይነት ቃል እንደምናገር አላቅም። በክብር መጎሳቆል ታውቃላችሁ? ገና በክብር ውርደትን ያዩ አይኖቻችን፣ እንባን የጠገቡ አይኖቻችን፣ በእውነት አምላክ እንደሌለው ህዝብ የታየ ህዝብ አንድ ቀን ዲፌንድ ያደረገው ዘንድ ይመጣል። ሊዋጋለት እግዚአብሔር አምላኩ ከሰማይ ይመጣል። ቆመን እንጸልይ እስቲ። ስሙ ይባረክ። ኔክስት ዊክ አልጨረስን። ኔክስት ዊክ ይሄንኑ እንቀጥላለን። እግዚአብሔር ሆይ ጸጋህን አብዛልኝ።